ሰላም ጤና ይስጥልኝ። ይህ ኢትዮ ሞኒተር ነው። ለዕለቱ ያዘጋጀናቸው መረጃዎች እንደሚከተለው ተዘጋጅቷል። በቅድሚያ አበይት ነጥቦቹን በሱዳን በአንድ ሳምንት ውስጥ በድሮን ጥቃት ከ200 በላይ ሲቪሎች መገደላቸው የተባበሩት መንግስታት ድርጅት ሪፖርት አመለከተም። የነዳጅና የጋዝ ሀብቶቻቸውን በእሳት እንዲጋይ እናደርጋለን ሲሉ የኢራን ባለስልጣናት ዛቱ። በጋሞ ዞን በመሬት መንሸራተቱ አደጋ የሟቾች ቁጥር 65 መድረሱን ኢሰመኮ ገለጸ። ሰላም እንደምን ውላችኋል። የዕለቱ አበይት ነጥቦችን በማስቀደም ዜናዎቻችን እንሆ። ቻናላችን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችን ቆዩ። በጋሞ ዞን በመሬት መንሸራተት አደጋ የ65 ሰዎች ህይወት ማለፉን ከ60 በላይ የተገመቱት ደግሞ የደረሱበት እንዳልታወቀ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ አስታወቀ። ኮሚሽኑ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ፣ ቦንኬ፣ ካምባ ዙሪያና ምዕራብ አባያ ወረዳዎች በሚገኙ 6 የተለያዩ ቀበሌዎች የተከሰቱ የመሬት መንሸራተት፣ ናዳና የጎርፍ አደጋዎች ተከትሎም የደረሱት ጉዳቶችን እየተከታተለ እንደሚገኝ የገለጸው ሲሆን ከፍተኛ ሰብአዊ ጉዳት ደርሷል ብሏል። ኮሚሽን መግለጫው ይፋ እስከተደረገበት ጊዜ ድረስ ህይወታቸው ያለፉ ሰዎች አስከሬናቸው መገኘቱ የተረጋገጠው ሲሆን ቀሪዎች ደግሞ የገቡበት ባለመታወቁ በአደጋ ህይወታቸው ማለፉ ይገመታል ብሏል። በመሬት መንሸራተቱ ምክንያት 3461 ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ እንደተጋለጡ ማስታውቋል። አደጋው በሰዎች ላይ የአካል ጉዳት ሙሉ በሙሉ የወደሙ መኖሪያ ቤቶችና ማሳዎችን ጨምሮ በንብረት ላይ ከፍተኛ ጉዳት ማድረሱን ኢሰመኮ መረጋገጡ አስታውቋል። ኢሰመኮ የሟቾች ቁጥር 65 መሆኑን ሲያመለክት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በስፍራ ያደረጉትን ጉብኝት ተከትሎ መግለጫ ያወጣው ምክር ቤቱ ደግሞ 70 እንደሆኑ ገልጿል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ወደ ስፍራው መድኃኒት መላካቸው አስታውቋል። ባለፈው ዓመትም በጎፋ ዞን በደረሰው አደጋ በተመሳሳይ በርካታ ዜጎች ህይወታቸው ማጣታቸው ይታወሳል። በሱዳን በአንድ ሳምንት ውስጥ በድሮን ጥቃት ከ200 በላይ ሲቪሎች መገደላቸው የተባበሩት መንግስታት ድርጅት ሪፖርት አመለከተም። የተባበሩት መንግስታት የሰብአዊ መብት ኃላፊ ቮልከር ተርክ ሐሙስ ዕለት ባስተላለፉት መልእክት እንደ አውሮፓውያን አቆጣጠር ከመጋቢት 4 ጀምሮ በሱዳን ከ200 በላይ ሲቪሎች በድሮን ጥቃት መገደላቸው ገልጿል። በሱዳን ግጭት ውስጥ ሁለቱም ወገኖች በተራራቀ የድሮን ጦርነት ላይ ጥገኛ ሆነዋል ያለው የአልጀዚራ ዘገባ ይህም ከተባበሩት መንግስታት ተደጋጋሚ ውግዘት ቢያስከትልም የቆመ ነገር አይደለም ብሏል። በሱዳን ግጭት ውስጥ በርካታ ማሳሰቢያዎች፣ ማስጠንቀቂያዎችና አቤቱታዎች ቢኖሩም ህዝብ በበዛባቸው አካባቢዎች ሰፊ ተጽዕኖ ያላቸውን ፈንጂ መሳሪያዎችን ከጊዜ ወደ ጊዜ እየጨመረ የመጣውን ድሮኖችን መጠቀማቸውን በጣም ያሳዝናል ሲሉ ተርክ በሰጡት መግለጫ ተናግሯል። እነዚህን የጦር መሳሪያዎች አጠቃቀም በተመለከተ ዓለም አቀፍ የሰብአዊነት ህግን ሙሉ በሙሉ እንዲያከብሩ ጥሬን እቀጥላለሁ። በተለይም በሲቪሎች፣ በሲቪል እቃዎችና በመሰረተ ልማት ላይ የሚፈጸሙ ጥቃቶችን የተከለከለ መሆኑን ለመግለጽ እወዳለሁ ሲሉም ተደምጧል። ከሚያዝያ 2023 ጀምሮ በሱዳን ጦር ኃይሎችና በፈጣን ድጋፍ ኃይሎች መካከል የተፈጠረውን ግጭት በ10 ሺዎች የሚቆጠሩ ሰዎችን እንደተገደሉና 11 ሚሊዮን የሚሆኑ ሰዎች ከቤታቸው እንደተፈናቀሉ መረጃዎች ያሳያሉ። ተርክ እንዳሉት በምዕራብ ኮርዳፋን ቢያንስ 152 ሲቪሎች በፈጣን ድጋፍ ኃይሎች የድሮን ጥቃት መገደላቸው ተዘግቧል። ከነዚህም ውስጥ መጋቢት 4 ቀን በሙጉላድ ከተማ ገበያና ሆስፒታል በደረሰባቸው ጥቃት ቢያንስ 50 ሲቪሎች መገደላቸው ተነግረዋል። መጋቢት 7 ቀን በአርኤስኤፍ ቁጥጥር ስር ባለው አቡ ዛብድ እና ዋድ ባንዳ በሁለት የተለያዩ ገበያዎች ላይ በተፈጸሙ ጥቃቶች ቢያንስ 40 ሲቪሎች መሞታቸው ተርክ ተናግሯል። መጋቢት 10 ቀን በአል ሱነት በሱዳን ሰራዊት ድሮን ሲቪሎችን የጫነ የጭነት መኪና ቢያንስ 50 ሲቪሎችን መገደላቸው ተዘግቧል። በሱዳን ውስጥ ትርጉም የለሽ ግጭት ከተጀመረ 3 ሙሉ ዓመታት ሊሞላው ነው። ይህም በሚሊዮን የሚቆጠሩ ሰዎችን ህይወትና የኑሮ መተዳደሪያ ውድመት አስከትሏል ብሏል።
እስራኤል በሶማሊላንድ የባህር መሰረተ ልማት እቅድ እንዳይኖራት ሶማሊያ አስጠነቀቀች። በሶማሊላንድ የእስራኤል የባህር መሰረተ ልማት እቅድ ወደ ግጭቶች የመሳብ አደጋ እንዳለው አስጠንቅቃለች። ሶማሊያ ግዛቷ ለወታደራዊ ዘመቻዎች እንደ ማስጀመሪያ ቦታ መጠቀም እንደማይቻል ሁለት የሚዲያ አውታሮች ከዘገቡ በኋላም እስራኤል ከየመን በቀጥታ በኤደን ባህረ ሰላጤ በኩል በሶማሊላንድ ግዛት የጦር ሰፈር ለመመስረት አቅዳለች ብሏል። ሶማሊያ ግዛቷ ወደ ውጫዊ ግጭቶች እንዲገባ ወይም ቀድሞውኑ በቀውስ የሚገኝ ቀጠና የበለጠ ለማወክ በሚያስችል መንገድ ጥቅም ላይ እንዲውል አትፈልግም ሲሉ የሶማሊያ ውጭ ጉዳይ ሚኒስትር ዴኤታ አሊ ኡመር ሐሙስ ዕለት ለአልጀዚራ ተናግረዋል። ይህንን ማስጠንቀቂያ የተሰማው የአሜሪካ የዜና ወኪል ብሉምበርግና የስዊድን የህዝብ ሬዲዮ ኤኮት በዚህ ሳምንት የእስራኤል በኤደን ባህረ ሰላጤ አቅራቢያ ስላላት ወታደራዊ እቅድ ከዘገቡ በኋላ ነው። የሶማሊላንድ የፕሬዝዳንት ሚኒስትር ካድር አብዲ ለብሉምበርግ በሰጡት አስተያየት ሶማሊላንድ ከእስራኤል ጋር ብዙ ነገሮችን የሚያካትት ስትራቴጂካዊ ግንኙነት እንደምትከተል ተናግሯል። የእስራኤል ሰፈር የመገንባት እድል እስካሁን ውይይት እንዳልተደረገበት፣ ነገር ግን በተወሰነ ጊዜ ይተነተናል ብሏል። የሶማሊያ ውጭ ጉዳይ ሚኒስትር ዲኤታ ኦማር ግን የፌዴራል መንግስት በሀገሪቱ ስም ወደ ዓለም አቀፍ የደህንነት ወይም ወታደራዊ ዝግጅቶች ለመግባት የተፈቀደለት ብቸኛው ባለስልጣን ነው ብለዋል። ከዚያ ማዕቀፍ ውጭ የሚደረጉ በሶማሊያ ግዛት ላይ ስለሚገኙ የውጭ ወታደራዊ ተቋማት የሚደረጉ ውይይቶች ምንም አይነት ህጋዊ ተቀባይነት የላቸውም ብሏል። የነዳጅና የጋዝ ሀብቶቻቸው በእሳት እንዲጋይ እናደርጋለን ሲሉ የኢራን ባለስልጣናት ዛቱ። ኢራን በኢነርጂ መሰረተ ልማቶቿ ላይ ጥቃት የሚሰነዘር ከሆነ መላው የመካከለኛው ምስራቅ ቀጠና የነዳጅና የጋዝ ሀብት በእሳት እንዲጋይ እንደምታደርግ ጠንካራ ማስጠንቀቂያ ሰጠች። የፈረንሳይ ዜና አገልግሎት እንደዘገበው ይህ የቴህራን ዛቻ የመጣው እስራኤል በኢራን የነዳጅ ማጣሪያዎችና የጋዝ ተቋማት ላይ ጥቃት ለመሰንዘር እያቀደች ነው የሚሉ መረጃዎች በስፋት መውጣታቸው ተከትሎ ነው። የኢራን ከፍተኛ ባለስልጣናት በሰጡት ቃል የሀገሪቱ የኢነርጂ ዘርፍ ጥቃት የሚደርስበት ከሆነ ምላሹ በኢራን ብቻ እንደማይወሰንና በቀጠናው ያሉ የሌሎች ሀገራት የነዳጅና የጋዝ መሰረተ ልማቶችም ኢላማ እንደሚሆኑም ገልጿል። ይህንን የኢራን ዛቻ ቀድሞውንም ከፍተኛ የሆነው የዋጋ መናር እየታየበት ያለውን የዓለም አቀፍ የነዳጅ ገበያ ይበልጥ ስጋት ላይ የጣለ ነው ተብሏል። በሌላ በኩል በዓለም አቀፍ ደረጃ የነዳጅ ዋጋ መናሩን አሜሪካ አትራፊ እንደሚያደርጋት ፕሬዝዳንት ዶናልድ ትራምፕ ገልጿል። ትራምፕ አሜሪካ በዓለም ላይ ትልቋ የነዳጅ አምራች መሆኗን አመልክቶም የዋጋ መጨመር ብዙ ገንዘብ ለሀገሬ ያስገኛል ብሏል። ነገር ግን እንደ ፕሬዝዳንትነቴ ለእኔ በጣም ወሳኙ ነገር ክፉዋ ኢራን የኒውክሌር ጦር መሳሪያ እንዳይኖራት በማድረግ መካከለኛው ምስራቅን ብሎም ዓለምን እንዳታወድ ማድረግ ነው። በፍጹም ያ እንዲፈጠር አልፈቅድም ሲሉ ገልጿል። ፕሬዝዳንት ትራምፕ ስለ ስደተኞች የሚሰጧቸው አስተያየቶች የጥላቻ ወንጀሎችን ሊያነሳሱ እንደሚችሉ የተባበሩት መንግስታት አስጠነቀቀም። ፕሬዝዳንት ዶናልድ ትራምፕና ሌሎች የአሜሪካ ፖለቲከኞች የሚጠቀሟቸው የዘረኝነት ጥላቻ ንግግሮች የሰብአዊ መብት ጥሰቶችን እያባባሱ ነው ሲል የተባበሩት መንግስታት ተቆጣጣሪ ቡድን አስጠንቅቋል። በተባበሩት መንግስታት የሚደገፈውና የዘር መድልዎ የሚከላከለው ኮሚቴም ባወጣው ሪፖርት አሜሪካ ዓለም አቀፍ ሕግን እንድታከብርና የሰብአዊ መብት ፖሊሲዎቿን እንድትገመግም አሳስቧል። ስደተኞችንና ጥገኝነት ፈላጊዎችን እንደ ወንጀለኞች ወይም ሸክም በማድረግ በመንግስት ፓርቲ ከፍተኛ ደረጃ ላይ ባሉ ፖለቲከኞችና ተደማጭነት ባላቸው ሰዎች በተለይም በፕሬዝዳንቱ መገለጻቸው የዘር መድልዎና የጥላቻ ወንጀሎችን ሊያነሳሳ እንደሚችል አስታውቋል። ዋይት ሀውስ ሪፖርቱን ውድቅ በማድረግ የማይጠቅምና አልዎ የታየበት ሲል ጠርቶታል። ያላቸው ከፍተኛ መድልዎ ለምን ማንም ሰው በቁም ነገር እንደማይመለከታቸው የሚያሳይ ነው ያሉት የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ ትራምፕ የአሜሪካን ድንበር ለማስጠበቅ የሚያደርጉትን ጥረት አስታውሷል። ማንም ሰው ባለሙያዎች ስለሚባሉት የተባበሩት መንግስታት ባለሙያዎች ግድ የለውም፣ ምክንያቱ አሜሪካውያን ከመቼም ጊዜ በበለጠ ደህንነቱ በተጠበቀና ጠንካራ በሆነ ሀገር ውስጥ እየኖሩ ነው ብለዋል። መቀመጫው በጄኔቫ ያደረገው ኮሚቴ የትራምፕን የኢሚግሬሽን ማስፈጸሚያ አጀንዳ በሪፖርቱ አጉልቶ አሳይቷል። ስደተኞች፣ ጥገኝነት ጠያቂዎችና ሌሎችም በተለየ መልኩ ኢላማ የሚያደርጉት የዘፈቀደ የማንነት ማረጋገጥ ተግባራት በጣም ያሳስቦኛል ብሏል። ረቡዕ ዕለት የወጣው ሪፖርት የተለያዩ አጋጣሚዎችን ባይጠቅስም ግን በሚኒሶታ ስለ ስደተኞች እስራት ምክንያት የነበረውን ዘመቻ ሜትሮ ሰርጅን አንስቷል። ሬኒ ጉድና አሌክስ ፕሪቲ የተባሉ የአሜሪካ ዜጎች በመገደላቸው በመላ ሀገሪቱ ተቃዋሚዎችን አስነስቶ እንደነበር ይታወቃል። የተከበራችሁ አድማጭ ተመልካቾች ለዕለቱ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።